ከትንሣኤ እሁድ በኋላ ያሉት 7 ዕለታት እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ። የጌታችን የኢየሱስ ክርስቶስ ትንሣኤ ታላቅ የምስራች የታወጀበትና ሞት ድል የተነሳበት ዕለት ነው። ትንሣኤ ከዋለበት ዕለት እሁድ በኋላ ያሉት 7 ቀናት ደግሞ እያንዳንዳቸው የራሳቸው ስያሜና ድንቅ መንፈሳዊ ምስጢር እንዳላቸው ያውቃሉ? ዛሬ ከትንሣኤ በኋላ እስከ ዳግም ትንሣኤ ዕለታት ያለውን የስማቸውን ትርጉም በዝርዝር እንመለከታለን። እስከ መጨረሻው አብራችሁን ቆዩ። ከወደዳችሁት ላይክ አድርጉ። ለቻናላችን አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሆኑ። ከትንሣኤ ቀጥሎ የሚገኘው የመጀመሪያው ሰኞ ማዕዶት ይባላል። ማዕዶት የሚለው ቃል ትርጉሙ መሻገር፣ ማለፍ ወይም መሻገሪያ ማለት ነው። በብሉይ ኪዳን እስራኤላውያን ከግብፅ ባርነት ወጣው ቀይ ባህርን ተሻግረው ወደ ተስፋይቱ ምድረ ርስት የተጓዙበትን ታላቅ ታሪክ እናስታውስበታለን። ይህም ለክርስቶስ ትንሣኤ ጥላና ምሳሌ ነበር። በአዲስ ኪዳን ደግሞ በፋሲካችን በክርስቶስ ትንሣኤ ከድቅድቅ ጨለማ ወደሚደንቅ ብርሃን፣ ከሞት ወደ ሕይወት፣ ከሲኦል ወደ ገነት፣ ከባርነት ወደ ነፃነት፣ ከሐሳረ ውርደት ወደ ክብር መሸጋገራችንን በታላቅ ምስጋና እናስባለን። ሞት በክርስቶስ ትንሣኤ ተሸንፏል። እኛም ከጥፋት ወደ ልጅነት ክብር ተሸጋግረናል። ስለሆነም ይህ ዕለት የነፃነታችን እና የመሻገራችን የምስራች የሚነገርበት ታላቅ ቀን ነው። የትንሣኤ ሁለተኛ ቀን ማክሰኞ ቶማስ ተብሎ ይጠራል። ይህ ዕለት ከጌታ ደቀ መዝሙር አንዱ የሆነው የቅዱስ ቶማስ ታሪክ የሚዘከርበት ነው። ጌታችን ኢየሱስ ክርስቶስ በትንሣኤ ዕለት ለደቀ መዛሙርቱ ሲገለጥ ቶማስ ከሱ ጋር አልነበረም። ሌሎቹ ደቀ መዛሙርት ጌታን አየነው ባሉት ጊዜ ቶማስ ግን የሚስማሩን ምልክት በእጆቹ ካላየሁ፣ ጣቴንም በሚስማሩ ምልክት ካላገባሁ፣ እጆቼንም በጎኑ ካላስገባሁ አላምንም በማለት የትንሣኤውን ዜና ለመቀበል ተቸግሮ ነበር። ከ8 ቀን በኋላ ጌታችን በድጋሚ የተገለጠለትና ቶማስን እንዲህ አለው፣ ጣትህን ወደዚህ አምጣና እጆችን እይ፣ እጅህንም አምጣና በጎን ያግባው፣ አማኝ እንጂ ተጠራጣሪ አትሁን አለው። ቶማስም የጌታን ቅዱስ ጎን ዳስሶ የትንሣኤውን እውነታ በተረዳ ጊዜ ጌታዬና አምላኬ ብሎ መሰከረ። ይህም ምስክርነት ቶማስ ከጥርጣሬ ወደ ፍጹም እምነት የተሸጋገረበት ታላቅ ክስተት ነው። በዚህ ዕለት ቶማስ አምላክነትን የመሰከረበትን ቃል እናስባለን። ጌታችን ሳያዩ የሚያምኑ ብፁዓን ናቸው በማለት የሰጠውን ትምህርት እናስተውላለን። እኛም እንደ ቶማስ ከጥርጣሬ ጨለማ ወጠን በትንሣኤው እንድንጸና እንማራለን። ሶስተኛው ቀን ሮብ አልዓዛር ተብሎ ይጠራል። በዚህ ዕለት ትንሣኤና ሕይወት የሆነው ጌታችን ኢየሱስ ክርስቶስ ወዳጁን አልዓዛርን ከመቃብር ያስነሳበትን ታላቅ ታሪክ እናስባለን። አልዓዛር በሞተ በ4ኛው ቀን ሰውነቱ መሽተት በጀመረበትና ተስፋ በቆረጠበት ሰዓት ጌታችን ወደ መቃብር መጥቶ አልዓዛር ሆይ ውጣ ብሎ በታላቅ ድምፅ ጠራ። ያን ጊዜ የሞተው አልዓዛር በመግነዝ እንደተገነዘ ወጣ። ይህ ክስተት የጌታን የባህሪ አምላክነትና የትንሣኤ ራስ መሆኑን በግልጽ ያሳያል። በዚህ ዕለት የምንመሰክረው ክርስቶስ የሞትን ስልጣን የሻረና የመቃብርን ስርዓት ያጠፋ የሕይወት ጌታ መሆኑን፣ ሞት በቃሉ ፊት መቆም እንደማይችል ለእኛም ለሰው ልጆች ሁሉ የትንሣኤያችን በኩርና ተስፋ መሆኑን ነው። አልዓዛር ከመቃብር መውጣቱ ጌታችን በትንሣኤው የሁላችንን የሞት መግነዝ እንደፈታልን እና ወደ አዲስ ሕይወት እንደጠራን የምናስብበት ድንቅ ዕለት ነው። የትንሣኤ 4ኛው ቀን ሐሙስ አዳም ሐሙስ ተብሎ ይጠራል። ይህ ዕለት የሰው ዘር በሙሉ ተስፋው የታደሰበትና የአባታችን የአዳም የነፃነት ዜና የሚሰማበት ታላቅ ቀን ነው። አዳም ከገነት በወጣ ጊዜ ጌታችን ከ5 ቀን ተኩል በኋላ ከልጅ ልጅ ተወልጄ አድንሃለሁ የሚል የድህነት ቃል ገብቶለት ነበር። የ5 ቀን ተኩል ወይም 5500 ዘመን ሲፈጸም ጌታችን በመስቀሉ ላይ በከፈለው መስዋዕትነትና በትንሣኤው ድል አዳምንና ልጆቹን ከሲኦል ባርነት ነፃ ወጣቸው። በዚህ ዕለት ለአዳም የተሰጠው የተስፋ ቃልና የተገባለት ኪዳን መፈጸሙን፣ የአዳም ልጆች በሙሉ ከኃጢአትና ከሞት ቀንበር ነፃ መውጣታቸውን፣ ወደ ቀደመ ክብራችንና ወደ ገነት መመለሳችንን በደስታ እናስባለን። አዳም ሐሙስ የሰው ልጅ ክብሩ የተመለሰበት፣ የዲያብሎስ የባርነት ደብዳቤ የተቀደደበትና የሰውና የመላእክት አንድነት የታወጀበት ድንቅ ዕለት ነው። በትንሣኤ 5ኛ ቀን ዓርብ ቅድስት ቤተ ክርስቲያን ተብሎ ይጠራል። በዚህ ዕለት ስለ ቤተ ክርስቲያን ምንነት፣ አመሰራረትና ክብር በሰፊው ይሰበካል።
ቤተክርስቲያን ስንል ብዙ ጊዜ ወደ አእምሯችን የሚመጣው የህንፃ ምስል ሊሆን ይችላል። ነገር ግን የዚህ ዕለት ሚስጥር የሚያስተምረን ቤተክርስቲያን ማለት በክርስቶስ ትንሣኤ ያመኑ የክርስቲያኖች ስብስብ ወይም የእግዚአብሔር ሕዝብ ማለት እንደሆነ ነው። ክርስቶስ የሞተውና የተነሳው ለህንፃ ሳይሆን ለሰው ልጆች ድህነት ነውና። በዚህ ዕለት የምናስባቸው ዋና ዋና ነጥቦች ቤተክርስቲያን በክርስቶስ ሞትና ትንሣኤ መመስረቷን፣ ጌታችን ለቤተክርስቲያን ራሱን አሳልፎ በመስጠት በደሙ እንደቀደሳትና እንዳነጻት፣ በትንሣኤውም ድልን ሰጥቶ በሰማያዊ ክብር እንዳከበራት ነው። ቅዱስ ጳውሎስ ክርስቶስ ቤተክርስቲያንን እንደወደዳትና ስለ እሷም ራሱን አሳልፎ እንደሰጠ በኤፌሶን ምዕራፍ 5 ቁጥር 25 ላይ እንደተናገረው። አርብ የቤተ ክርስቲያን የክብሯና የነፃነቷ የምስራች የሚነገርበት ዕለት ነው። የትንሣኤ ስድስተኛው ቀን ቅዳሜ ቅዱሳን አንስት ተብሎ ይጠራል። ይህ ዕለት በወንጌል የተጠቀሱት እምነትና ፍቅር የጸናላቸው እናቶች የሚዘከሩበት ልዩ ቀን ነው። ጌታችን በተቀበረበት ወቅት ደቀ መዛሙርቱ በፍርሃት ተደብቀው በነበረበት ያ አስቸጋሪ ሰዓት እነዚህ ቅዱሳን አንስት ግን ፍቅራቸው አላስፈራቸውም ነበር። ገና ማልዶ ጨለማ ሳይነጋ ሽቶና ቅባት አዘጋጅተው የኢየሱስ ክርስቶስን ቅዱስ አካል ለመቀባት ወደ መቃብሩ ገስግሰዋል። በዚህ ዕለት የምናስባቸው ዋና ዋና ቁም ነገሮች የእነዚህ እናቶች ታላቅ ፍቅርና ለኢየሱስ ክርስቶስ ያላቸው ታማኝነት፣ ድንጋዩን ማን ያንከባልልልናል እያሉ በጭንቀት ቢጓዙም የእግዚአብሔር መልአክ ድንጋዩን አንከባሎ እንደጠበቃቸው፣ ከሁሉም ሰው ቀድመው ክርስቶስ ተንሳ ሙታን፣ ክርስቶስ ከሙታን ተለይቶ ተነሳ የሚለውን የምስራች የመስማትና ትንሣኤውን የማየት ዕድል ማግኘታቸውን ነው። እንደ ማርያም መግደላዊት ያሉ ቅዱሳን አንስት ለሐዋርያት ሳይቀር የትንሣኤውን ዜና ያበሰሩ የሐዋርያት ሐዋርያ ሆነው መመረጣቸው በዚህ ዕለት በታላቅ ክብር ይታሰባል። የሰሞነ ትንሣኤ ማጠቃለያና ሰባተኛው ቀን እሁድ ዳግም ትንሣኤ ተብሎ ይጠራል። ይህ ዕለት በቤተ ክርስቲያን ታሪክና ስርዓት ውስጥ እጅግ ትልቅ ቦታ አለው። ዳግም የተባለበት ምክንያት ጌታችን ከተነሳ በኋላ በስምንተኛው ቀን ለደቀ መዛሙርቱ በድጋሜ በመገለጡና የትንሣኤው ደስታ ዳግም ስለሚታሰብ ነው። የዝግ በር ሚስጥርና ሰላም። ደቀ መዛሙርቱ አይሁድን በመፍራት በሮች ተዘግተው ሳለ ጌታችን ኢየሱስ ክርስቶስ በመካከላቸው ቆሞ ሰላም ለእናንተ ይሁን አላቸው። ይህ ድርጊት ሁለት ታላላቅ ሚስጥራትን ያሳያል። አንደኛ አካለ ረቂቅ መሆኑን፣ ጌታችን መድኃኒታችን ኢየሱስ ክርስቶስ በሮች ሳይከፈቱ በአካል መግባቱ ትንሣኤው ረቂቅና ሰማያዊ አካል መሆኑን ያረጋግጣል። ሁለተኛ የሰላም አዋጅ፣ ዓለምን በሞቱ የታረቀው ጌታችን መድኃኒታችን የመጀመሪያ ስጦታው ሰላም መሆኑን አብስሯል። የቶማስ ምስክርነት፣ በዕለተ ማክሰኞ እንደተመለከትነው ቶማስ ካላየው አላምንም ብሎ ነበር። በዚሁ በዳግም ትንሣኤ ዕለት ግን ጌታ በድጋሜ ተገልጦ ቶማስን በማሳመን ጥርጣሬው ወደ ፍጹም እምነት እንዲቀየር አድርጓል። ቶማስ ጌታዬና አምላኬ ብሎ የመሰከረው በዚህ ዕለት በመሆኑ ለሰው ልጆች ሁሉ የእምነት መጽኛ ቀን ነው። በዚህ ዕለት ጌታችን ለደቀ መዛሙርቱ መንፈስ ቅዱስን ተቀበሉ በማለት እፍ አለባቸው። ኃጢአትን ይቅር ማለትና የማሰር መንፈሳዊ ስልጣንን ወይም ክህነትን ለሐዋርያት የሰጠው በዚህ ዕለት ነው። ይህም ቤተ ክርስቲያን በስልጣነ ክህነት አገልግሎቷን እንድትጀምር መሰረት ጥሏል። በመጽሐፍ ቅዱስ ሚስጥር 8 ቁጥር የአዲስ ኪዳንና የዘላለም ሕይወት ምሳሌ ነው። 7 ቀናት የዚህ ዓለም መቁጠሪያ ሲሆኑ 8ኛው ቀን ግን ዳግም ትንሣኤና ወደ ዘላለም መንግስት መግባትን ያመለክታል። ስለዚህ ዳግም ትንሣኤ የወደፊት የታላቁ ትንሣኤ ተስፋ የምናይበት ዕለት ነው። እንግዲህ ተመልካቾቻችን ሰሞነ ትንሣኤ ከሰኞ ማዕዶት ተጀምሮ በዳግም ትንሣኤ እሁድ የሚፈጸመው የሰው ልጅ የድህነት ጉዞ በአሸናፊነት የተደመደመበት ታላቅ ሳምንት ነው። በዚህ 7 ዕለታት ውስጥ ከጨለማ ወደ ብርሃን ተሸጋግረናል። በቶማስ ምስክርነት እምነታችንን አጽንተናል። በአልዓዛር ትንሣኤ የሞትን መሸነፍ አይተናል። በአዳም ነፃነትና በቤተ ክርስቲያን ቅድስና የዘላለም ተስፋችንን አድሰናል። ይህ ሳምንት የደስታ ብቻ ሳይሆን የክርስቶስን ፍቅርና የትንሣኤውን ኃይል በሕይወታችን የምንለማመድበት ልዩ ወቅት ነው። አበቃን። ለቻናላችን አዲስ ከሆኑ ሰብስክራይብ በማድረግ የወንጌል ቤተሰብ ይሁኑ። በቀጣይ ቪዲዮ በሌላ ድንቅ መንፈሳዊና ታሪካዊ ይዘት እስክንገናኝ ድረስ የትንሣኤው ጌታ ኢየሱስ ክርስቶስ ሰላሙንና በረከቱን ይስጠን። ቸር ያቆየን። አሜን።